እስኪ ሁላችንም እጃችን እናውጣና ትምህርተ መስቀል እንስራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እናመልከው እናመሰግነው ዘንድ እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳሆ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ መላከ ጽዮን ቀሲስ ኤፍሬም የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ የአብነት መምህራን፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ በአጠቃላይ የእግዚአብሔር ቸርነት ስማችሁ የእመቤታችን የቅድስት ድንግል ማርያም ፍቅር አስገድዷችሁ በዚህ ቅዱስና ታላቅ ቦታ የተገኛችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? ደህና አመስግኑ። እሺ፣ እግዚአብሔር በድጋሚ የተመሰገነ ይሁን። የተሰጠኝ ደቂቃ 20 ደቂቃ ነው። እኔ ግን 10 አደርገዋለሁ። ከተለካ መቀነስ ነው የሚያስፈልገው። ካልተለካ ግን በሰዓቱ መጨረስ ይቻል ነበረ። ረሰዮ ርዕሰ ለቤተ ክርስቲያን፣ ለቤተ ክርስቲያን ራስ አደረገው በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። ለቤተ ክርስቲያን ምን አደረገው? ለቤተ ክርስቲያን ራስ አደረገው። በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 23 ላይ የተናገረው ቃል ነው። ለቤተ ክርስቲያን ራስ አደረገው። ራስ የአካላት ሁሉ መሰብሰቢያ ነው። ራስ ከሌለ ሌሎቹ አካላት አይሰሩም። ራስ ካለ ብቻ ነው እጅም፣ እግርም፣ ዓይንም፣ ልብም ሌሎቹም ነገሮች ሊሰሩ የሚችሉት ራስ ሲኖር ነው። ስለዚህ የቤተ ክርስቲያን ራስ አደረገው አለ ቅዱስ ጳውሎስ። የቤተ ክርስቲያን ራስ ማን ነው? የቤተ ክርስቲያን ራሷ ኢየሱስ ክርስቶስ ነው። የቤተ ክርስቲያን መሰረቷም ኢየሱስ ክርስቶስ ነው። የቤተ ክርስቲያን መሰረቷም ጉልላቷም አምዳ ወድዳ መሰረቷና ጉልላቷ ኢየሱስ ክርስቶስ ነው። እኛ በመሰረቱና በጉልላቱ መካከል ያለን አካላት ነን። ስለዚህ ቅዱስ ጳውሎስ ቤተ ክርስቲያን ምን እንደሆነ ሲያስቀምጥ፣ ቤተ ክርስቲያን ምን እንደሆነ ሲናገር ረሰዮ ርዕሰ ለቤተ ክርስቲያን፣ ለቤተ ክርስቲያን ራስ አደረገው። እንተ ይእቲ ሥጋሁ፣ ይህችም ቤተ ክርስቲያን የተባለችው ሥጋው ናት። ወውቱ ፍጻሜሁ ለኩሉ፣ የሁሉ ፍጻሜ እሱ ነው። ወይፌጽም ኩሎ በውስተ ኩሉ፣ በሁሉ ሁሉን ይፈጽማል ብሎ የቤተ ክርስቲያን ራሱ መድኃኔዓለም ክርስቶስ እንደሆነ ቅዱስ ጳውሎስ ነግሮናል ማለት ነው። ዛሬ እንደሚታወቀው ሁሉ የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ነው። እንደ ቤተ ክርስቲያን አስተምሮ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን የተመሰረተበትና ቅዳሴ ቤቱ የተከበረበት ለመጀመሪያ ጊዜ በዓይን የሚታይ ቤተ ክርስቲያን የተሰራበት ቀን ነው ብላ ቤተ ክርስቲያን ታከብራለች። ሐዋርያው ቅዱስ ጳውሎስ ግን
አሁን እኛ በአይን የምናየውን ቤተ ክርስቲያን አይደለም እየነገረን ያለ። ይሄ እኛ ደካማዎች ስለሆን መሰብሰቢያም ስለሚያስፈልገን መገናኛም ስለሚያስፈልገን ማየት በምንችለው ነገር ስለምንሳብ መድኃኔ ዓለም ክርስቶስ በዚህ ምድር በእኛ ደካማነት ልክ ብዙ ነገሮችን ስለሰራልን በዚህ እንድንገናኝ ፈቅዶ ሕንፃ ቤተ ክርስቲያን ተሰራ እንጂ የመጀመሪያው የእግዚአብሔር ቤተ ክርስቲያን የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ መጀመሪያ እግዚአብሔር አክብሮ የሰራው የሰው ልጅ ነው። ስለዚህ ምን አለ ቅዱስ ጳውሎስ? እረሰዮ ርዕሰ ለቤተ ክርስቲያን፣ ለቤተ ክርስቲያን ራስ አደረገው አለ። አሁን እዚህ ላይ እንግዲህ ራስ የሆነ አለ፣ ራስ ያደረገው አካል አለ ማለት ነው። ይህን ነው በደንብ ማወቅና መረዳት የሚያስፈልገው። ራስ አደረገው ሲል ሌላ ራስ የሚያደርግ አካል እንዳለ እየተናገረ ነው ቅዱስ ጳውሎስ። ማን ነው ክርስቶስን ለቤተ ክርስቲያን ራስ ያደረገው፣ አለቃ ያደረገው፣ ሰብሳቢ ያደረገው፣ መሪ ያደረገው ከተባለ እግዚአብሔር አባቱ፣ እግዚአብሔር መንፈስ ቅዱስ ሕይወቱ፣ ራሱ ቃል ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር በስልጣን አንድ ስለሆነ የቤተ ክርስቲያን ራስ አደረገው አለ። ራስ የሆነውና ራስ የተባለው ግን ትላንትና ስርየትን ሲለምን የነበረ የኛ ሥጋ ነው። ትላንትና ስርየትን፣ ይቅርታን፣ ምሕረትን ሲለምን የነበረው የኛ ሥጋ ራስ ከሆነው ከቃል ጋር ተዋሂዶ የእያንዳንዱን አካል ሰብስቦ ስለሚይዝ ራስ አደረገው አለ። የኛ አካል አሁን የቤተ ክርስቲያን ራስ ሆኗል። ያ ከድንግል ማርያም የተከፈለው አካል፣ የተወሰደው አካል፣ ቃል የተዋሃደው አካል ከልመና ወጥቶ ተለማኝ ሆኗል። ከዝቅታ ወጥቶ ከፍተኛ ላይ ተቀምጧል። ሁሉን ሰብስቦ የሚይዝ ሆኗል። ምክንያቱም የቤተ ክርስቲያን ራስ ክርስቶስ ከሆነ እያንዳንዳችን ስቦ ወደሚኖርበት የሚወስደን ራሳችን ክርስቶስ ነው። የእያንዳንዱ ሰው ራሱ ክርስቶስ ነው። ራስ ካለበት አካል ይሰበሰባል ተብሎ ተጽፏል። ራስ ካለበት ሁላችንም የስበት ማዕከል ሆኖ ወደ አብ ቀኝ ወደ አባቱ ቦታ የሚወስደን ራሳችን ክርስቶስ ነው። የኛ ራስ የሚያገለግለን በስጋ እስካለን ድረስ ነው። ይሰማቸዋል። የኛ ራሳችን ክርስቶስ ነው። ሁላችንም ሰብስቦ በአንዲት ቤተ መቅደሱ የአብ ቀኝ በተባለችው ለእኛ በርስትነት ለተሰጠችው በዚያች ቤተ መቅደስ ሰብስቦ የሚያኖረን የሁላችንም ራስ፣ የሁላችንም ሰብሳቢ፣ የሁላችንም ሊቀ ካህናት፣ የሁላችንም አባት፣ የሁላችንም መሪ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የተባልነው እኛ ነን። ስለዚህ ቤተ ክርስቲያን ተመሰረተ ስንል የቤተ ክርስቲያን መስራቿ ባለቤቱ መድኃኔ ዓለም ክርስቶስ ነን ነው። እኛ ደግሞ አካሉ ነን። ከዚያ በፊት ራሳትን ሰብሳቢያትን ከራሳችን ከእግዚአብሔር ተለይተን ተበትነን አድራሻ ጠፍቶብን ከሕይወታችን ተለይተን ሕይወታችን ከኛ ተለይቶ እረኛተን ስለነበረ ሊሰበስበን የመጣው የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ እሱ ራሱን እኛን አካል አድርጎናል። ስለዚህ የኛ ቦታ ያ ነው ማለት ነው። እግዚአብሔር ወልድ ያለበት ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ የተባለው የአባቱ ቀኝ የኛም ስፍራ ነው። ራስ የተባለው ክርስቶስ የሚኖረው በአባቱ ቀኝ ነው። እኛ ደግሞ ከራሳችን ከክርስቶስ ጋር አንድ ስንሆን ስንዋሃድ የምንኖርበት ዓለም ያ የአባቱ ቀኝ የተባለው ዛሬ ራሳችን ክርስቶስ ያለበት ነው። እያንዳንዳችን እኛ ቤተ ክርስቲያኖች ነን፣ የክርስቶስ አካል።
ክርስቶስ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ ሕይወቱን የሰጠልን፣ እያንዳንዳችን ውድ ዋጋ የተከፈለልን፣ የደም ዋጋ የተከፈለልን የክርስቶስ አካል ነን። ስለዚህ የራሳችን ክርስቶስ በሰማይ አለና የእኛም መኖሪያችን በሰማይ ነው። ረሰዮ ያለው ግን ትላንትና ራስ ያልነበረው ሥጋ ዛሬ ራስ ስለሆነ ነው። ይሰማቸዋል። ይህንን በደንብ ማወቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱም እንዲህ ብሎ ይናገራል። በብዙ ነገር ወበብዙ አምሳል አይዳ እግዚአብሔር ለአበዊነ በነቢያቲሆሙ ትካት። በቀድሞ ዘመን በብዙ ምሳሌና በብዙ ነገር ለአባቶቻችን እግዚአብሔር በነቢያት ተናገረ። ወቀዳሚሰ ወዳሪሰ ነገረነ በወልዱ፣ በኋላ ግን በልጁ ነገረን። ዘረሰዮ ወራሴ ለኩሉ፣ ሁሉን ወራሽ ባደረገው። ሁሉን ወራሽ እያንዳንዳችን የክርስቶስ ርስት ነን፣ ተወርሰናል። ባለ ርስት ርስትን የሚወርሰው ለመጠቀም ነው። ክርስቶስ ግን እኛን የወረሰን ለመጥቀም ነው። አካሉ ሊያደርገን፣ ሊያከብረን፣ ክብሩን ሊያካፍለን ወርሶናል። እኛ እና ምን አለ? ሁሉን ወራሽ ባደረገው ይላል። እዚህም ላይ ብዙ ሰዎች ችግር ውስጥ ይገባሉ። ወራሽ ያደረገው ሲባል አሁን አባት ርስትን ለልጅ እንደሚያወርሰው ማለት አይደለም። አባት ርስትን ለልጅ አላወርስም ቢል ይችላል፣ ሲፈቅድ ነው የሚሰጠው። እግዚአብሔር ወልድ ግን ወራሽ አደረገው የተባለ ትላንትና ወራሽ ያልነበረ ሥጋ፣ አምላክነት ያልነበረው ሥጋ፣ በማንም ላይ የመሰልጠንና የማዘዝ ማንንም የመመገብ ኃይል ያልነበረው ሥጋ እግዚአብሔር በፈቀደና በወደደ ጊዜ አካለ ቃል ወደ ምድር መጥቶ ምንም ያልነበረውን ሥጋ ተዋሂዶ ሁሉን ወራሽ፣ ሁሉን ገዥ፣ ሁሉን መጋቢ፣ ሁሉን ሰሪ፣ ሁሉን ጠባቂ አድርጎ ሰማዩ፣ ምድሩ፣ ባሕሩ፣ የብሱ የሚታየው የማይታየው ሁሉ ገንዘቡ ስለሆነ ሁሉን ወራሽ ባደረገው በልጁ ነገረን ይላል። ቤተ ክርስቲያን ማለት እሱ ነው። ወስብሐት ለእግዚአብሔር።